ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞቹም ክርስቲያኖቹም በያላችሁበት ሰላማችሁ ብዝት ይበልኝ። ይህንን ቪዲዮ ለሁላችሁም በተለይ አረብ ሀገር ያላችሁ እህቶች ይህን ቪዲዮ ይዩት፣ ይጠቅማችኋል፣ አዳምጡት፣ ይጠቅማችኋል። ቤተሰብ እህቶቼ ቤት መስራት ፈልጋችሁ ድክም ያላችሁ ልጆች ስታስቡት ውህ ምን ነው ቢቀርብኝ የሲሚንቶ መወደድ የሁሉም ነገር ውድነት እንኳን ደስ ያላችሁ ብዬ ነው የምለው። እኔ በሰራሁበት ሰዓት አንድ ሲሚንቶ ወይም ደግሞ አንድ ኩንታል 2 ኪስ ማለት ነው እስከ 2000 ብር ገዝቻለሁ። ወላሂ ነው የምላችሁ። በቃ ቤቴ ሙሉ ለሙሉ ተሰርቶ ሲያልቅ በ2000 እና በ1008 እና በ1009 ነው። በ1007 እንኳን አልገዛሁም ሲሚንቶ ነው የምላችሁ። አሁን ላይ 1100 ገብቶ ነበረ። አሁን 1220 ብር ገብቶላችኋል። ሲሚንቶ ግዙ፣ አስቀምጡ፣ ይጠቅማችኋል እህቶች፣ ይጠቅማችኋል። አሁን በጣም ረክሷን፣ በጣም ማለት ነው። ብዙ ነገሮች እየቀነሱ ነው እና ጀምሩት፣ አትፍሩ። በዙሪያችሁ ሰነፍ ሴቶች ካሉ፣ ሰነፍ ጓደኛ ካላችሁ እነኚህን ሰዎች ራቋቸው። ወላሂ በህይወታችሁ ደስተኛ የምትሆኑት ብቻችሁን ስትኖሩ ነው። ሀሜት የለ፣ አሉባልታ የለ፣ ምን የለ። እኔ ስንት አመት ሙሉ ከብዙ ነገር ርቄ ነው። አልሐምዱሊላህ ደስተኛ ነኝ። ደስተኛ ነኝ ስላችሁ ይከፋኛል። ሲከፋኝ እናቴ ጋር ቶሎ እንድትገባልኝ እንድታወራኝ አድርጋታለሁ። ከእናቴ ጋር አንድ ሰው ነው የምላችሁ፣ የምር ነው የምላችሁ። አስፈላጊ ከሆነ ሚዲያ ላይ እንድትተዋውቋችሁ የተተዋወቋቸው ልጆች አሉ። በቴሌግራም ሀይ እንባባላለን። አዲስ ነገር ካለ እንትን እንላለን። ግን እንደዚህ 24 ሰዓት ወጥሬ ምናምን እንትን የምለው ሰው የለም። ጓደኛ ስትይዙ ጠንካራ ሰው ያዙ። እኔ በዙሪያ እንኳን ያሉት ልጆች ጠንካራዎች ናቸው፣ በጣም ጠንካራዎች ናቸው። የምር ነው የምላችሁ። ጠንካራ ሰው ያዙ። ሰነፍ ሴቶችን ጓደኛ አታድርጉ፣ አይጠቅሟችሁም። እናንተን ሰነፍ ነው የሚያደርጉት። እኔ ብዙ ቦታ ላይ ያለው ኮሜንት አነባለሁ፣ ቲክታክ ላይ ምናምን ነገር እንደዚህ ስለ ቤት ፖስት ሲደረግ ቤቴን ጨረስኩ ምናምን ነገር ብለው እህቶች ደስ ብሏችሁ በጣም ደስ ይላል። በነገራችን ላይ አረብ ሀገር የመጣ ነው። ለምንድን ነው ለምን መጣን? ቤተሰቦቻችን ህይወት ለማስተካከል፣ ከዛ ለራሳችን አይደለም። አንድ ሰው ደስ ብሎት ነው ቤቱን ፖስት የሚያደርገው። እውልኝ ነው። አዎ እኔ ባለፈ ተስቦስት እንድታውልኝ፣ እንድትመርቁልኝ፣ ደስታዬ እንድትካፈሉኝ ነው ፖስት ያደረኩት። ሌላ ምንም ፈልጌ አይደለም። እኔን አይታችሁ ደግሞ እናንተ እንድትጠነክሩ ነው። ገብቷችኋል? እና ብዙ እህቶች በጣም ሰነፍ እህቶች አሉ፣ በጣም ደካማ እህቶች አሉ። ገንዘቡንም አያያዙንም ያላወቁበት እድሜያቸውን በስደት እየጨረሱ ያሉ እህቶች አሉና ከነሱ ጋር ጓደኛ ባትሆኑ ከነሱ ራቅ ብትሉ ጥሩ ነው። የሚጠቅማችሁ ጠንካራ ሰዎችን ጓደኛ አድርጉ። ከነሱ ብዙ ነገር ትማራላችሁ፣ በጣም ብዙ ነገር ማለት ነው። እና ቤተሰቦቼ ያው እንደምታዩት የጓደኛዬ ቤት ይሄን ይመስላል። ፏፏ እያደረገችው ነው። ጎበዝ፣ በጣም ሰነፍ ነበረች። ኢጃዛ በጣም ትወዳለች። ኢጃዛ ትወዳለች። ያው ተሰማዋለች፣ እዚህ ጋር ታያለች። በጣም ነው ኢጃዛ የምትወደው። በየ15 ቀኑ ነው የምትሮጠው። እኔ የሚገርመኛል እንኳን በ15 ቀን እኔ 8 አመት ከ3 ወር ስቀመጥ ለ6 ወር ነው ኢጃዛ ያወጣሁት። እና ብሩ ራሱ እንዴት እንደተያዘላት አላውቅም። ብር አይያዝም። ኢጃዛ የሚያበዛ ሰው አይያዝም። ብር አይያዝም። አልሐምዱሊላህ ያው ሰው ከሰው ነው የሚማረው አይደለም። ከሌኮ ቤት ሰራች ስትባል እንዲህ ነው እንደ እያለች ያው እሷም ዛሬ ይኸው ባለቤት ሆናለች። ትንሽ ነው የቀረው፣ ቆርቆሮ ሊመታ ነው። በቃ በጣም ደስ ይላል፣ በጣም ደስ ይላል። ጓደኞቼ እህቶቼ፣ እናንተም ሰው ከሰው ነው የሚማረው። ጥሩ ነገር ተማሩ። ኢትዮጵያ ላይ ቤት ካላችሁ መኖር ትችላላችሁ። ቤት ካላችሁ ፏ ብላችሁ ነው መኖር የምትችሉት። የኢትዮጵያን ሕዝብ ያማረረው ቤት የሌለው ሰው ኑሮ ውድ ነው የሚለው የቤት ኪራይ ነው። ዛሬ አንድ ወር አንድ ቤት ገብተው በወሩ ገና ሲያልቅ የቤት ኪራይ ይጨመርባቸዋል። ኑሮ ያደከማቸው የቤት ኪራይ ብቻ ነው። ቤት ካላችሁ ወላሂ ፋ ብላችሁ ነው የምትኖሩት። ስሩ፣ ጀምሩ። ቤት ከጀመራችሁ ወላሂ እህቶቼ ያልቃል፣ የማያልቅ የለም። እንዳውም ቤት ምናምን ስትጀምሩ እስቲ ቤት የሰራችሁ ልጆች ማለት ነው በጣም ነው ጠንካራ የሚያደርገው። እስቲ ኮሜንት ላይ ጻፉ። ያጠነክራል፣ ጎበዝ ያደርጋችኋል። ለምን ብር እንዳታወጡ እንዳታጠፉ። ያማራችሁን ነገር እንኳን ልትለብሱ መብላት ራሱ ይናፍቃችኋል ማለት ነው። ጠንካራ ያደርጋል። ለምን በቃ አላፊ የሆነ ነገር እንትን የሚላችሁ ነገር አለ። ሳልጨርሰው ብያዝ፣ ሳልጨርሰው ድንገት ወደ ሀገሬ ብገባ አይሄን ችምብርማ አላጠፋም እያላችሁ
ቤታችሁን ቶሎ በአጭር ጊዜ ውስጥ ነው ቤታችሁን ሰርታችሁ የምትጨርሱት። እውነቴን ነው የምላችሁ። በጣም የምትፈሩ ልጆች አላችሁ ቤት ለመስራት። ቤት መስራት እህቶቼ ምንም የሚያስፈራ ነገር የለም። ስራ እየሰራሽ ነው፣ ብርሽን ያዢ። ግን ትልቅ ቤት አትጀምሩ። መስሪያን ብር ያስፈልጋል። ትልቅ ቤት አትጀምሩ። አነስ አድርጋችሁ ቀልበጭበጭ አድርጋችሁ ስሩ። ይሄን ብዬ ነው የምመክራችሁ። ያው ከጓደኛዬ ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። እሷ ሰነፍ ነበረች፣ አሁንም ኢጃዛ ትወጣለች። እኔ ብሩ እንዴት እንደተጠራቀመላት ነው የምር። ብዙ ጊዜ ያው ኢጃዛ ባትወጣ ደስ ይለን ነበረ፣ ግን አልሐምዱሊላህ ዛሬ ያው እንዲህ ተሳክቶላት ስላየሁ በጣም ደስ ብሎኛል። እዚህ ጋር ደግሞ እንደምታዩት ዛሬ አሁን ጠራርጌ ምን ብዬ ትናንትናውን አቧራ እንዳትጠይቁኝ። ይህንን ቤት የሰራችሁበት ልጆች ካላችሁ እስቲ መቼም ይሄ እንትኑ ይታያቸዋል፣ ሰረሚኩ የሰራችሁበት ልጆች ማለት ነው ከኔ በፊት እና ግቢው በአመት ሁለቴ ነው የሚታጠበው አረፋና ኢድ ላይ ማለት ነው። እሱንም በጭሆት እየተሰደብኩ ለምኜ ወላሂ እግራቸውን ስሜ ነው ልጠቡ ባካችሁን እያልኳቸው ውሃ ጠብ እንድትል አይፈልጉም። ይህ ዛሬ ግቢው በጣም ትልቅ ነው። በፊት ለፊትም በጎንም አለ። ዙሪያውን ጠራርጌ ጨርሼ መጥቼ ነችን ቀረጥ አድርጌላችሁ ወደ እናንተ እስቲ አንድ ላይ ፖስት ላድርግላችሁ ብዬ ነው። እህቶቼ ቤት ስሩ። ቤት ካላችሁ ኢትዮጵያ ፋ ብላችሁ መኖር ትችላላችሁ። እንዳትፈሩ፣ ወላሂ እንዳትፈሩ። ቤት ካላችሁ ትኖራላችሁ።